ላይ እየተቀመጡ እንደው እኔ ሸር አድርጌላት የተናገረች እስኪመስለኝ ድረስ ነበር በቃ ምስጥ ብዬ ሳዳምጣት የነበረውና ዛሬ ሀይሚና ብሩክ በሶስት ነገሮች ላይ ትኩረት አድርገውን የመጡት ሞር የዛሬ የተለቀቀውን ቪዲዮ ሙሉውን ሰዓት ማለት ይቻላል ሀይሚ ናት የተጠቀመችው። እጅግ በጣም ፖይንትና መነገር ያለባቸው ስለ ራሳቸው፣ ስለ ህይወታቸው፣ ስለ ቤተሰቦቻቸው እኔ ማነኝ የሚለውን የረሱ በጣም ብዙ ባህረው ዓለም በማዳም ቤት የሚሰሩ እህቶች አሉና ስለ እነሱም በጣም ወሳኝ የሆኑ ነገሮችን አንስታ ተናግራለች። እነዛንና እነዛን አንድ ላይ ጠቅለል አድርጌ የተሰማኝን ሸራረጋችኋለሁ። ተከተሉኝ። ሁላችንም እንግዲህ ሰሞኑን እንደተመለከትነው ብሩክ ሀይሚንና ምፍታን ከካሜራማቸውና ከፍጹም ጋር አብረው በመተባበር ፕራንክ አዘል ቁም ነገር የሆነ ቪዲዮ ሲለቁ ነበር። እጅግ በጣም የሚያዝናና ፈታ የሚያደርግ ግን ደግሞ በጣም ብዙ ቁም ነገር አዘል የሆኑ በተለይ በሁለቱ መካከል መተማመን እንደሌለ፣ በሁለቱ መካከል ፍቅር እንደሌለ፣ በሁለቱ መካከል በቃ ይለያያሉ፣ አይዋደዱም፣ የተቀራረቡት ለስራ ነው ምናምን ለሚሉ በግልጽ የሚያሳይ ቪዲዮ ነበረ ሲለቁ የነበሩት። ሁላችንም እንደምናውቀው ሀይሚና ብሩክ ከባድ የወርቅ ስጦታ ተሰጣጥተዋልና በተለይ ብሩክ ለሀይሚ ሰፕራይዝ ሲያረጋት በቃ ሙሉ ወርቅ የጣት ቀለበት ሲያደርግላት ከሁሉም ለየት የሚያደርገው በመኖሪያ ቤታቸው ዲኮር ራሱ ሰርቶ የተለያዩ መብራቶችን ማሸብረቂያ መብራቶችን አዘጋጅቶ መጋረጃው የቤቱን አቀማመጥ በጠቅላላ በወንድ እጁ ሴት አይደለም በወንድ እጁ ምንም አይነት ስለ ዲኮር አሰራር እንግዲህ እኔ እውቀቱ ልምዱም ያለው አይመስለኝም። እንደው ድፍረት አይሆንብኝናና ራሱ ዲኮሩን ሰርቶ መብራቶች ምናምን ሁሉ ነገር ራሱ አስተካክሎ ለድምፅ የመጎረን እንግዲህ በጣም ይቅርታ ጊዜ ስለማላገኝ ጠዋት ነው መሰራውና እንደዛ አድርጎ በጣም ውብት አድርጎ ሰፕራይዝ አድርጓታል። ፕላስ ያንን መሳይ ቤት ተከራይቶ ሰፕራይዝ ያደርጋት ከራሱ አንደበት እንደሰማ ነው። እንደዛ አይነት ቤት በጓደኞች ወይም በቪዲዮ ላይ ነው እንጂ የማየው አላቅም ነበር። ግን ደግሞ አሁን በብሩክ አማካኝነት እየኖርኩበት ነው ያለሁት የሚል ቃልም ተናግራ ነበር። ብቻ ያንን ምርኩዝ ባደረገ ምናልባት እኔ ለሀይሚ ብዙ ነገር አድርጌላታለሁና ያንን እንደ ውለታ ቆጥራ እኔ የፈለግኩትን ጥያቄ ብጠይቃት አክሴፕት አድርጋ ራሷን ማንነቷን ሴትነቷን ዝቅ አድርጋ እኔ የምጠይቃትን ጥያቄ አክሴፕት ታደርገኛለች የሚል ፕራንክ ነበር ሰሞኑን ሲለቁ የነበሩት። ግን ደግሞ ሀይሚ ሰጥቶ መልስ ወይም ውለታ የሚባለው ነገር ሌላ ነው፣ ብሩክ ደግሞ የሚጠይቅ ጥያቄ ሌላ ነውና በእንደዛ አይነት ነገር አይደለም አንተንና የእናቴ ልጅ ወንድሜ ቢሆን አላምነውም በማለት አቋሟን ግልጽ አድርጋ እንግዲህ እስከ መጨረሻው ተፋልማ ሴትነቷን ራሷን እንዳስከበረች በቪዲዮ አሳይታናለች። እና እንግዲህ በብሩክ ዩቱብ ቻናል ላይ በተለቀቀው ቪዲዮ ላይ ያው ብሩክ ከራሷ አንደበት እንደሰማ ነው እኔ ሀይሚል ልፈትናት ምናልባት የሰጧትን ስጦታ እንደ ውለታ ቆጥራ እኔ የሆነ ነገር ስጠይቃት ቶሎ ራሷን አርክሳ ጥያቄን አክሴፕት ታደርግልኛለች አታደርግልኝም የሚለውን እሷን ለመፈተን ነበረ። ግን ደግሞ በጣም ደስ የምትል ጀግና በተራ ሆነ ቁሳቁስ ነገር ራሷን እንደማታረክስ ራሷን አሳልፋ እንደማሰጠኝ በግልጽ አሳተኛለች። እና በጣም ነው የምወዳት፣ በጣም ነው የማከብራት። እኔና ሀይሚ መቼም ቢሆን አንለያይም። ግን እንድንለያይ ወይም የተጣላን አድርጋችሁ ወደዛ ወደዚህ ወሬ የምታመላልሱ እንግዲህ እኔ እሱ ያለውን ነው የምናገረው። እንኩ ሁለቱንም እጁን አንስቶ ይሄን እግሩንም አንስቶ ከፈለጋችሁ ይሄንንም ጋጡት ነው ያላችሁ። እኔ አይደለም ያልኩት እሱ ነው ያለው። ይህን ኩ ነው ያላችሁ። እግሩን አንስቶ እጁን አንስቶ ይህን ኩ ነው ያላችሁ። ፕላስ ደግሞ አንድ ቁም ነገር አስተላልፏል በራሱ ዩቱብ ቻናል በተለቀቀው ቪዲዮ ላይ እና እኔ ጊዜ ስላላገኘው ነው ቪዲዮ ያልሰራሁት። በእኛ የተነሳ እኛን ተከካርጋችሁ በእኛ ላይ አስተያየት ሲሰጡ በእኛ ቪዲዮ ሲሰሩ እኛን ተከክ እያደረጋችሁ እርስ በርሳችሁ አትሰዳደቡ፣ እኛ ስለኛ አያገባንም ብሏችሁ ነበር። እንግዲህ በትናንትናው ዕለት ሀይሚ ቀጥላበታለች። እንግዲህ በትናንትናው ዕለት ሀይሚ በራሷ ዩቱብ ቻናል ላይ መታ ከብሩክ ጋር ቆንጆ የሆነ ጊዜን ያሳለፉት። በመጀመሪያ ምግብ ሰርታ ምናምን ብሩክ ወጥቶ እስከሚመጣ ድረስ የሆነ አይዲያ መጣች። እሱን የተወሰነ ፕራንክ አደረገችው። ያደረገላትን የወርቅ የጣት ቀለበት ጠፋብኝ ብላ ነው ፕራንክ ያደረገችውና በጣም የሚገርም መልስ ነው የመለሰው። ምክንያቱም የአንድ የጣት የወርቅ ጣት ቀለበት ዋጋ ለነሱ ምንም አይደለም። ይሰራሉ፣ ያገኛሉ። ሁሉ ነገራቸው ለሰከንድ ሁሉ ነገራቸው ከስራ ጋር ነው። አቴንሽናቸው ይላችሁ ለአንድ ደቂቃ ዝም ብለው በተራ ነገር ያሳልፉ። ትናንትና በነገራችን ላይ ሀይሚ የውስጤን በቃ ዝርግፍ አድርጋ ያወራችው ነገር ነው የተሰማኝ። በቃ እኔ ሀይሚ የምትመቸኝ ነገር ለዛ አታስመስልም። ለመወደድ ብላ ለማሽቃበጥ ብላ
ወይም ሰው እንዲወዳት እንዲያከብራት በቃ ወደዛ ወደዚህ እንዲያቆላምጣት አትፈልግም። ትክክለኛ ማንነቷን ተቀብላችሁ እንድትወዷን ነው የምትፈልገው እሷ። ይሄ እኔ እሷን በጣም የሚያስወድደኝ ነገር ይሄ ነው። አንድ ባህሪዋ በቃ በራሷ የመተማመን ብቃቷ። አሁን አላችሁ አንዳንድ ልጆች የመጣሽበት ማህበረሰብ ምን አይነት ህይወት እንደሚኖር ታውቃለሽ። ሁልሽም አሁን ዘይቱ ላይ ያለሽ ግን ስለመጣሽበት አሁን ከስደት ስትገቢ ወይም ወደምታርፊበት ማህበረሰብ ስትሄጂ ክሊናሽ ምን እንደሚል ያኔ ነው የምትረጂው። ስለመጣሽበት ማህበረሰብ አታቂም፣ ስለ ቤተሰቦችሽ አታቂም፣ ስለ እህት ወንድሞችሽ አታቂም፣ ህዝብሽ ወገንሽ ምን ላይ እንዳለ አታቂም። 24 ሰዓት ስለ ቡታጅራ ዩቱበሮች ለእነሱ ብላችሁ አይደለም ለራሳችሁ ለማስመሰል ለመወደድ ስትሉ ስትጋጋጡ የምትሉ አላችሁና በዛ አጋጣሚ ልንገራችሁ ብዬ ነው። ወደ ሀይሚ ስገባላችሁ በጣም ነው የምትመቸኝ። በቃ ለማስመሰል ምናምን ነገር ምንም በቃ ራሱነቷን እሷነቷን አምናችሁ ተቀብላችሁ እንድትከተሏ ነው የምፈልገውና ትናንትና በተናገረችው ነገር ላይ ምግብ ስትሰራ እኔ ግን አላየሁም ይሄን ቪዲዮ። ጸጉርሽን ለምን አታስሪም? ምግብ ላይ እንደ ጸጉር አለባበስ ምናምን ምግብ ስትሰሪ ምናምን የሚል አስተያየት ሰጣችኋትን መሰለኝ። ምን አገባችሁ? እኔ የጥፍሬን ታህል ቆሻሻ አልቆጥራችሁም አለች። ሌሎቻችሁም በዛ አጋጣሚ ነግራችሁ እሷ ያለችው ነው የምነግርህ። በጣም ስለተመቸኝ ይሄ ፓርት ስለ ራሳችሁ ህይወት ስለ ግል ህይወታችሁ መቼ ነው ከእናት አባታችሁ የወጣችሁት የተሰደዳችሁት? ለራሳችሁ መቼ ነው ቴኬር የምታደርጉት? ቤተሰቦቻችሁ መቼ ነው ቴኬር የምታደርጓችሁ የምትጠይቋችሁ? ስለመጣችሁበት ማህበረሰብ መቼ ነው የምትቆረቆሩት? 24 ሰዓት እኛን ተከክ እያደረጋችሁ ለራሳችሁ ስትደለቁ የምትውላላችሁ። በመጀመሪያ ራሳችሁን ሁኑ ተብላችኋል። እኛን ተከክ እያደረጋችሁ እኛን ሪዝን አድርጋችሁ በእኛ እርስ በርሳችሁ የምትሰዳደቡ በስደት ላይ በሰው ሀገር ሆናችሁ ምን አይነት ባህሪ ነው ያላችሁ ተብላችኋል። እሱ ያለችው ነው። እዚህ በጣም ስለተመቸኝ ነው አላችሁ። በደንብ ስሙኝ። ስለ እነሱ አስተያየት ስንሰጥ ምን አገባችሁ እናትሽ እንደት ሆነልሽ ምን አገባሽ ገደል ግቢ ትላለች። እኔ ቲክቶክ ላይ በጣም ሰምቻለሁኝ። ሪከርድ ራሱ ያረጓቸው ሰዎች አሉ። የአረብ ሀገር ማን የእነሱን ቪዲዮ ያሉ የሚሉ ልጆች አሉ። ማን የእነሱን ቪዲዮ ያያል? በቃ ራሳችን እንድዝቆልለው አረብ ሀገር ሆነሽ የአረብ ሀገር እህትን የምትሳደቢ፣ አረብ ሀገር ሆነሽ የአረብ ሀገር እህት የምታጥላሊ አንቺ ማን ስለሆንሽ ነው? ከጥፍር ቆሻሻን እንደማይቆጥሯችሁ ሀይሚ በነገራችን ላይ ትክክለኛ ማንነቷን ተቀብላችሁ እንድትከተሏት ነው ይሄ የምትነግራችሁ። እንደ ሌሎቹማ ቢሆን አስመስላ ትሄዳለች። በጣም ነው የምትመቸኝ። ሁሉም ናቸው። አሁን ሀይሚ ትናንትና ፍርጥ አድርገ ሁሉም ከጥፍር ቆሻሻችሁ አይቆጥሯችሁም። እናንተ ናችሁ የምትንሰፈሰፉት። ምን አገባችሁ? በሰው ጥልቅ ብላችሁ እዛ የራሳችሁ ህይወት የራሳችሁ ላይፍ እንደ ሽሮ አድሮ በሰው ስትደለቁ የምትውሉ ምን ሳታስር ምግብ ስስራ አስራ ምግብ ስስራ ምን ትበል እሷ ናት የምትበለው፣ እሷ ናት የምትታመሙ፣ እሷ ናት ምንም የምትሆነው። እናንተ ምን አገባችሁ ብላ ዝ ፓርት ላይ የሰጠችበት መልስ በጣም ነው የተመቸኝ። በነገራችን ላይ ሌሎችም አሉ ላይክ ቪዲዮ የሚሰሩት የሚለቁት ለእናንተ አረብ ሀገር ላላችሁ እህቶች ለእናንተ እኮ እናንተ እንዳይደብራችሁ እናንተ እንዳይከፋችሁ ለእኛ ብለው ቪዲዮ አይሰሩም። በጣም ሁሉም ነው ሙድ የሚይዝባችሁ። እንደነገርኳችሁ አንድ ሰው ከክብር የሚሰጣችሁ ሰው የለም። አንድ አረብ ሀገር የምሰራት የሆነ ነገር ደርሶባት እዚህ ዩቱብ ላይ ያሉ ፌመስ ዩቱበሮች የእርዳታ እጃቸውን የዘረጉታሉ። እኔ እወራረዳለሁ፣ እቀጣለሁ፣ በብርም በምንም ወፍ የለም። ግን ሙድ ይዞባቸዋል፣ ይቀሉብባቸዋል። ሳይጣሉ ተጣሉ ይላሉ። አሁን ናሂና ውብዬ ሙድ እያዙባችሁ ነው። ሩታና ብርሽ ሙድ ነው የሚይዙባችሁ። ረዱና እየው ራሱ ጀመሩ። ተለያየን፣ በቃ ካሁን በኋላ ቪዲዮ አንሰራም። እኛ ምን አገባን ቪዲዮ ባሰሩ፣ ለእኛ ነው እንደ ቪዲዮ መሰሩት። ሁል ጊዜ የምትናቁት የምትሰደቡት በነገራችን ላይ እናንተ ራሳችሁ ናችሁ። አንድ አረብ ሀገር ያለች እህት ወይም ዩቱበር ስለ ዩቱበሮች ፌመስ ዩቱበሮች አስተያየት ከሰጠች እናንተ ልትበሏት ትደርሳላችሁ፣ ልትግጧት። የእሷንማ ቪዲዮ ላይክ ማድረግ፣ ሸር ማድረግ፣ ማበረታታት፣ ማስተዋወቅ፣ ኧረ ትሞታላችሁ። ለማንኛውም ትናንትና በሀይሚ ቻናል ላይ የተለቀቀው ቪዲዮ ላይ እስቲ ቆራጣችሁ ቪዲዮውን አስተዋውቁላት። ትክክለኛ ማንነቷን፣ ትክክለኛ ሰው፣ ትክክለኛ ዩቱበር መሆኗን እስኪ አስተዋውቁላት። ዝም ብላችሁ አስሬ ፎቶዋ ምናምን ከምትፖስቱ ማለት ነው ቪዲዮዋን አስተዋውቁላት። በቃ እንደዚች አይነት ሰው ማደግ አለባት። ትክክለኛ ማንነቷን፣ ባህሏን፣ የመጣችበትን ማህበረሰብ ይዛ የምትጓዝ ልጅን ከፍ እንድትል እፈልጋለሁ እኔ ራሴ። ሌሎቹ እኮ ተሽለጥልጠው ነው ለመወደድ ብለው ግን ከምንም አይቆጥሯችሁም። እና ለማንኛውም ትናንትና ሀይሚ የተናገረችው ነገር ትክክል ነው። እኛን ተከክ እያደረጋችሁ በእኛ የተነሳ እርስ በርሳችሁ አትሰዳደቡ።
እርስ በርሳችሁ አትጣሉ። እንዲህ ሰው በሰው ሀገር ሆናችሁ እኛ ለምንኖረው ህይወት እኛ ለምናገኘው እኛ ለምንለወጠው እናንተም እርስ በርሳችሁ የሚያናጫችሁ የሚያሰዳደባችሁ ተብላችኋል። እንግዲህ ብዙ ጊዜ የምትሰዳደቡ አላችሁ። በእነሱ ላይ ስተይ ስትም ጭጭ የምትሉ አላችሁ። ይህም ባይዘወይ እነሱ አይፈልጉትም። እነሱ የሚፈልጉት ባይዘወይ ቅመሜ ቡዬ ምናምን እያላችሁ ማቆላመጥ ሳይሆን ትክክለኛ ስለ ስራቸው ትመሰክሩላቸው፣ ያጠነክራቸዋል፣ ያበረታቸዋል እንጂ የእናንተ እንደ አሰላሰል ያለ ዲኮራቸውን ብትደኩሩላቸው ከምንም አይቆጥሯቸው። ግን ስህተታቸውም እየተነገራቸው ጥሩነታቸውም እየተመሰከረላቸው ትክክለኛ ሚድል የሆነ ሀሳብ ለእነሱ ሸር ብታደርጉ እነሱ ይጠቅማቸዋል። ከዛ ውጭ እነሱን ተከክ እያደረጋችሁ የምትሰድቡ ሰውን የምታዋረዱ የምታሸማቅቁ ይሁላችሁ ከጥፍራችሁን ቆሻሻ አንቆጥራችሁም ተብላችኋል። ብሩክም ይኸው እግሬን ይህን ኮኑ ተብላችኋል። የራሳችሁን ህይወት መጀመሪያ ያሸንፉ። ከኋላቸው መጥተው እኔ በጣም ነው የሚገርመኝ ማርያም። እኔ እዚህ ዩቱብ ላይ ያሉ ልጆች አሉ በጣም እታዘባቸው። የመጡበት ማህበረሰብ አለ፣ ግን አንድ የአረብ ሀገር እህትን ዞር ብሎ የሚያው የለም። አንድ ከፌመስ ጋር ስትላጊ አንድም የሆነ አደጋ የሆነ ሳንበዴ ነገር ቢደርስባችሁ እመኑኝ ማንም ዞር ብሎ ያችሁም። በጣም ነው የሚንቋቸው። ምክንያቱም ራሳችሁን አትወዱም፣ ራሳችሁን አትሆኑም፣ ራሳችሁን አታከብሩም። ሰውን ነው ለሰው ነው የምትሞቱት። መጨረሻ ላይ ህይወት ማለት ምንም ማለት እንደሆነ ሳታውቁት እዛው ከነፈራላችሁ። እኔ ዛሬ በጣም ስለተመቸ ነው የሀይሚ ንግግር የመጣው። ትክክለኛና እውነታውን ሸር ስላደረገች ነው። ደግሞ እንደዚህ ነው እኮ በጣም የሚያሳዝነው። ትክክለኛ ነገር ሸር ሲያደርጉ ቪዲዮቸው ራሱ ቫይር ላይ አይወጣም። እኔ ለምን እንደሆነ አላውቅም። ለማንኛውም ትናንት ሀይሚ የተናገርሽው ንግግር ያስተላለፍሽው መልእክት ፕራንኩ ምናምን ሳይሆን ትክክለኛ ስለ አረብ ሀገር እህቶች በሰው ህይወት ዝም ብላችሁ የምትደኩሩ የራሳችሁን ህይወት እስኪ ኑሩ፣ ራሳችሁን ሁኑ። እስኪ ለራሳችሁ ቴኬር አድርጉ። አሁን ቲክቶክ ላይ አንድ እህታችን ፎቶ እየተቀባበሉት ነው። አሁን የያን ፎቶ ራሱና ሀይሚ አይተው ነው ይህን ነገር ሸር ያደረገችው። ለራሳችሁ ሁኑ። እነሱ ፈጣሪ ያላቸው እነሱ አድገዋል፣ ተለውጠዋል፣ ራሳቸውን ሆነዋል። ከእነሱም አልፈው ሌላ ሰው እየረዱ ነው። አሁን ለራስሽ ቴክ አድርጊ እስኪ፣ ለቤተሰቦች ቴክ አድርጊ እስኪ፣ የመጣሽበትን ማህበረሰብ እስኪ እርጂ፣ አግዢ፣ ማስታወቂያ ሸር አድርጊ እስኪ ቪዲዮ። ይመቻችሁ።